እንዴት ነህ ሀናኒ? ደህና ነኝ። እኔ ማን ነኝ? ሚስ ማሽ ታድዬ ነው ተክፈ ጋበዝ። ሀናኒ አዲስ ይባላል። 7 አመቱ ነው። አሁን ተመራቂ። ምንም አይናገርም ነበር፣ ስፒች ማለት ነው። በጣም ኃይለኛ ልጅ ነበረ። አመት ከ6 ወር አካባቢ ያለ ስራ ነበርኝና ስወጣ ስገባ የተለዩ ባህሪዎች ምናምን በቃ ከዛ ከልጆች የተለየ ባህሪ ያየውበት ማለት ነው። ጃምፕ አርገደሱ ጃምፕ በላ ጃምፕ ቴክ 5 ነው ቴክ 5 ሀናኒ ነኝ ያየ yes ናቁጭ ከመና ምናምን እንደነው ስል ጥለሹ ስለወጣሽ ነው ማቆያ አስገቢው ብቻውን የመጀመሪያ ልጄ ነው ብቻውን ስለሆነ ነው ምናምን በሚለው ማቆያ ሞክር ያለው እድሜው ስላለፈ ግን ከማቆያ ለውጥ አላገኘውበት ከመና ምናምንም ስንሄድ እድሜው ስላልደረሰ ነው ሲያወራ ይሁሉ ነገር ይጣፋለታል ምናምን ይያሉኝ እስከ 3 አመቱ ምንም ቃል አያወጣም ነበር። ሳይንሱ በሚያስቀምጣቸው አመክንዮች ልጆች ላይ የንግግር መዘግየት ያጋጥማል። ይህም ቤተሰብን ግራ ያጋባል። ደግሞ በተለየ የቋንቋ ወይም ንግግር መዘግየት ከኦቲዝም ጋር በተወለዱ ልጆች ሲያጋጥም ይታያል። በዚህ አንበሳ የኦቲዝም ተጠቂ እንደሆነ ያወቅኩት ከ1 አመት ከ8 ወር በኋላ ነው። እሱንም እኔ ማለት አላወቅኩም ነበር። የመጀመሪያም ልጅ ስለሆነ አላወቅኩም ነበር። ወንድሜ ነው አመት ከ8 ወር ላይ ከሱ ልጅ ጋር ማች አላረክ ሲል ይሄ ልጅ ሐኪም ሊያዩ ይገባል ብሎ ወደ ሐኪም ሄድኩት። ትኩረት የለውም። እኔ አልተገነዘብኩትም። ወንድሜ እኔን ሊጠይቀኝ ሲመጣ የሱ ልጅ አንድ 6 ወር ነው 7 ወር ልዩነት ነው ያላቸው ከኔ ልጅ ጋር ማለት ነው። እሱ ልጅ ላይ የሚያየው ነገር እኔ ጋር ሲመጣ አይ ምን ልጅ ላይ ሲናገረኝ ደግሞ ዝም በል ምናምን ነው የምለው። ኋላ ግን እኔም ደነገጥኩኝ። ከሱ ጋር ማች አላረጋለው። ትኩረት የለውም ለሰዎች ማለት ነው። በራሱ ዙሪያ ብቻ ነበረ። በዛ ነው ወደዛ ሊሄድ የቻልኩት። ይሰማሻል፣ በደንብ ይሰማል። አሁን ያውቃል። ሰው ምንንም ያቀኛል፣ በደንብ ያዳምጥሻል። መመለስ ነው የማይችለው። ችግሩ ሲያጋጥም የሚደናገጠው ቤተሰብ ይበዛል። ሁኔታን በቤት ውስጥ መደበቅም አለ። ደፍረው የመፍትሄ ደጃፍን ለረገጡ ግን ለውጡ የሚጨበጥ ነው። በተለይም ወላጆች በልጆቻቸው እንግዳ ነገር ሲመለከቱ ሕክምናን ቢመርጡ ለውጥ እንደሚገኝ በሂደቱ ካለፉ እናቶች በላይ ምስክር የለም። ለውጡን በጣም በፍጥነት ነው ያገኘሁት። እንግዲህ አንዳንዴ ሐኪምና ታማሚ ሲገናኝ እንደሚለው የለም በጣም በፍጥነት ነው ያገኘሁት። ቃል አያወጣ፣ ስሙን አይናገርም። እድሜክ ስንት ነው ምንም በቃ ሁሉ ነገር በምልክት ነበር የሚያሳይሽ። በ2 ወር ምናምን ስሙን መናገር ጀመረ። ሀናኒ አዲስ ብሎ ማለት ነው። ከዛ በቃ ቀጠለ ማውራት ጀመረ። በጣም ታዛዥ፣ በትምህርት ጎበዝ፣ በቃ እምረካበት ልጅ። ታናሽ አለው ለምሳሌ ታናሹ በጣም ኃይለኛ ነው። እሱን እንደፈለኩ አዘዋለሁ። ተውስለው እንትን ይላል። የትምህርት ሰዓት የምግብ ሰዓቱን በስነ ስርዓት አሁን የትምህርት አሁን የጨዋታ አሁን የመመገቢያ ሰዓት ነው ብሎ ራሱ ያውቃል። ብዙም ቤተሰብን የመለየት ነገር አልነበረው። አሁን ቤተሰብ ያውቃል። በቃ እንትኑ ይሄ ትኩረቱ ከበፊቱ ደህና ነው። አሁን ስፒቹ ላይ ብቻ ነው እንጂ ሌላው ነገር ደህና ነው፣ እየተሻሻለ እየመጣ ነው። ለቋንቋ መዘግየት ይህ ነው የተባለ መንስኤ ባይኖርም የስክሪን ጊዜ መበርከት አንዱ ምክንያት ሊሆን ይችላል። ኦቲዝምን ብንወስድ ይህ ነው ተብሎ ዲፋይን ተደርጎ የተቀመጠ ኮዝ የለም። ግን እኔ በ7 አመት ኤክስፔሪያንስ ባየሁት ግን የራሴ የማስቀምጣቸው እንትኖች ይኖራሉ። ለምሳሌ አብዛኛው ልጅ ወደዚህ ሲመጣ አብዛኛው የስክሪን ታይም ወይም ደግሞ ሞባይል ላይ ሊሆን ይችላል ወይም ደግሞ ቲቪ ላይ ረጅም ሰዓት የሚያሳልፉ ልጆች የቋንቋ መዘግየት ገጥሟቸው ይመጣሉ። በኦቲዝም ውስጥ የሚኖሩ ልጆችም ልክ እንደዚህ አይነት የቋንቋ መዘግየት ገጥሟቸው ይመጣሉ። እንግዲህ ስናወራው ሰፋ ያለ ነው። አንድ አድርገን ምን ወስዶ አይደለም። ኦቲዝም የራሱ ችግር አለ። ስለ ኦቲዝም ብናወራ የቋንቋ መዘግየት ለኦቲዝም አንድ ምልክት ነው። ሌላው ማህበራዊ ተግባቦት የምንለው አለ፣ የባህሪ መደጋገም አለ። ኤዲኤችዲ ውስጥ ስንድም ልክ እንደዛው ተረጋግቶ አለመቀመጥ፣ መቅበጥበጥ፣ ከዛ ደግሞ የቋንቋ መዘግየት ገጥሞት የሚመጣ ልጅ አለ። ላንጉዌጅ ላይ ስንድ ልጁ ነገሮችን ሁሉ አንደርስታንድ ያደርጋል። በቃላት አውጥቶ ስሜቱና ሀሳቡን መግለጽ የሚቸገር ልጅ ሊኖር ይችላልና ኮዙ ይህ ነው ተብሎ የሚቀመጥ የለም። እንደየደረጃቸው ሕክምና ይሰጣል። አፍን ማንቀሳቀስ፣ የከንፈር ድምጾችን ማውጣት፣ ቃላትን መላመድ ይገኙበታል። የልጆቹ የስልጠና አቀባበል ደግሞ ውጤቱን ይወስናል። ስፒች ወይም ቃላት ማውጣት ላልጀመረ ልጅ ከኦራል ኤክሰርሳይዝ ነው የምንጀምረው። መጀመሪያ አፉን እንዲያንቀሳቅስ፣ የከንፈር ድምጾችን እንዲያወጣ የተለያዩ መሳሪያዎችን በመጠቀም
የከንፈሩን እንቅስቃሴ ማዳበር፣ የትንፋሽ ኤክሰርሳይሶችን ማዳበር። ከዛ በኋላ ነው ወደ ስፒች ቴራፒ የምንሄደው። ስፒች ቴራፒን ስንጀምር በመጀመሪያ የከንፈር ድምጾችን ባባ፣ ማማ፣ ባይ ባይ እንዲለን፣ ሀይ እንዲለን እነዚህ ቀላል የከንፈር ድምጾችን እንዲያወጣ ነው የምናደርገው። እንዴት አነቃቅተን የስፒች ፓርቱ በደንብ ፕራክቲስ ተደርጎበት ወደሚፈልገው ስሜቱን ሀሳቡን የሚገልጽበትን ወይ እንዴት ክሬት እናደርጋለን በሚል ከጎላችን ቤዝ አድርገን ተነስተን በተለያየ ቴክኒክ የምንጠቀማቸው ቴክኒኮች አሉ። ልክ እንደ ስፒች ቴራፒ፣ ኤቢኤ ቴራፒ የምንጠቀማቸው እንትኖች በውስጡ ላይ ኤቢኤ ቴራፒ ስል ሰፊ ነው በጣም በውስጡ የተለያየ ሪዳይሬክት ማስደረግ ሊሆን ይችላል ሀሳብን ወይም ደግሞ ሽፍት ማስደረግ ወደ ሌላ ወይም ደግሞ አክቲቪቲዎችን በጣም ብሬክ ዳውን በማድረግ ለነሱ በሚቀል መልኩ በማስተማር ነው ያንን ፕሮግረስ ልናመጣው የምንችል እንጂ ዲቨሎፕመንታል የሆነ የእድገት ሂደት እክል ስለሆነ በመድኃኒት የሚስተካከል አይደለም። ጎበዝ ነው አንበሳ ጎበዝ። ውድ ጃምፕ አድርግ እንደሱ ጃምፕ በላ ጃምፕ በወርም ሊታይ ይችላል። እንደ ልጆቹ አቀባበል ነው እንደ የአክቲቪቲው። ለምሳሌ አሁን መጀመሪያ እጅ እስራስ ይዞ መጻፍ ማይችል ልጅ ፋይን ሞተር ስኪል ላይ በደንብ ትኩረት አድርገን ከሰራንለት ከሳምንት በኋላ ይዞ መጻፍ ይችላል። ልጇ በስልጠና ሂደት ላይ ያለች እናትም አፍ አውጥቶ መራብ መጠማቱንና መደሰቱን በአጠቃላይ ስሜቱን የሚያካፍላት እንደሚሆን ተስፋ አላት። የኔ ልጅም አሁን ከነበረው ነገር ሲማርና ከመማሩ በፊት ስልጠና ውስጥ ከመግባቱ በፊትና አሁን ያለው ነገር በጣም ብዙ ልዩነት አለው። የተሻለ ነገር እንደሚኖር ከእግዚአብሔር ጋር አምናለሁ። ወላጆች በተቻላቸው መጠን እንደዚህ አይነት ቦታ አምጥተው ልጃቸውን ቢያውሉ ለነሱ ለልጅም በጣም አሪፍ ነገር ነው። ጎበዝ የኔ ጎበዝ። ስምህ ማነው? አናንያ አዲስ። አናንያ አዲስ። አናንያ አዲስ። ጎበዝ